ባለን ነገ ብላችሁን አይደለ? አንቺ ስለ ባልሽ ያገባኛል ብለሽ ታስቢያለሽ። ባልሽ የሚጠየቀውን ጥያቄ መከራከር ራሱ አትችይም ማለት አብርሃም እንደዚህ አይደለም ማለት አትችይም። ገብቶሻል? እችላለሁ። ለምን እስካሁን ዝም ብለሻል? ሩታ ስታወራ ዝም ብለሻል። አንዴ ይቅርታ፣ አሁን ቢያንስ አታውሪ ራሱ አላልሽም። ሀሳብ ማቋረጥ አግባብ ነው አይደለም። የፈለገችውን ሀሳብ ማውራት ትችላለች። አንቺ ስለ ፍቅረኛሽ ወይ ስለ ባልሽ መጥፎ ነገር ሲነገር ዝም ብለሽ ሰምተሽ አስጨርሰሽ አይደለም ይሄ አስቁመሽ ነበር እንዲህ ማለት። ግን እውነት ስለሆነ ሀቅ ስለሆነ የምር ሆኖ ስላገኘሽው ነው መልስ ያጣሽለት ዝም ያልሽው አይደል? እና ደግሞ ይሄን ያህል ሞኝ ቂል አመስኝም ባይዘዊ ማለት ከአብርሃም ይልቅ ባይዘዊ ከአብርሃም እና ከሩታ ይልቅ አንቺ ነበርሽ በዚህ በጣም ሰፖርት የምናደርግሽ። ባለፈው እኔና ሩታ ባደረግነው ነገር ከማንም በላይ አንቺን ነበር ማለት በጣም ሴቭ ልናደርግሽ ሞከርን። አንቺ ግን አልገባሽም ማለት አሁን ሩታም ፍቅርም እንዲተጫወቱብኝ በቃ ሄርሚያ አንቺ ነሽ ምናምን ሲልሽ አብርሽ ይሄኔ ስጠብቅ ነበር ማለት በጣም ነው ደግሞ የሚደብረው ነገር ምን እንደሆነ ታውቂያለሽ? ሰው ያወራውን ቃሉን መተግበር ሲከብድ ማለት አንቺ ያወራሽውን ሆነሽ አታውቂም። ትናንት ወዲያ እኔ በቃኝ እኔ የማያከብር ዋው በቃ እቺ ሴት በቃ እቺ አቋም ያላት ሴት ናት ምናምን ብዬ ሳልጨርስ ዛሬ ታርቃችሁ መጣችሁ። በመታረቃችሁ ምናምን ባይዘው ማንም ምንም አንተ ያለው ነገር ግን ከዛ ባለፈ የሚመስለው ግን የሆነ ምኞትሽን የቀማውሽ አይነት ነገር አደረግሽው። የመጣሽው ለሌላ ኬዝ ነው። አወራርሽ ከራስሽ ጋር ነው። የሆነ የምትፈልጊውን ነገር የተቀማሽ ነው የምትመስይው። ፍቅር ደህና ነሽ አይደለ? ሲጀመር እንደ እህት ነበረኛ አቅርበን እንደ እህታችን አይተንሽ ማለት እህታችን ላይ ቢደረግ ደስ የማይለንን ነገር ነው እኛ ኑ ብለን እንትን እያለን አንቺ ሩታም አልፈልግም ስትለው እኔም አልፈልግም ስል አንቺ ጋር መጣ የሆነ አለች እሷ የትም አትሄድም። አንቺ ባጣቆይኝ ነሽ እንዴ ማለት ይሄ ቢያንስ ለአንቺ ክብር ትንሽ እንዲሰማው አሁን ቆፍጠን ማለት ነበረብሽ። ገብቶሻል አይደለ? በአንቺ ባጣቆይኝ ነሽ የትም አትሄድም። አሁን ሌላ ማለት ነው ሌላ ሴት ጋርም ሄዶ ያቺን እንትን ስትለው አንቺን ባለፈው ሲልሽ አይቻል እንግዲህ ዞር በይ ያው ፍቅር መጣችልኝ ፍቅር አለችልኝ አንቺ ማነሽ ምናምን ማስታወስ አይጠበቅብኝም። ቪዲዮች ማየት ያለብሽ። ሲቀጥል ደግሞ ከሌላ ሴቶች ጋር አስጨርሽኝ እያወራሁ አይደለ? አሁንም ከሌላ ሴት ጋር ይሄዳል። መቼም ቁርጡን አውቋል እኔና ሩታ ጋር ያለውን ነገር ሶ ከአንቺ ጋርም የሆነ ሰዓት ትሰለችዋለሽ። የሆነ ሴት ጋር ምናምን ይሄዳል ተመልሶ ይመጣል። ለምንድነው ተመልሶ የሚመጣው? ስለምትቀበዩ ሁሌ አንቺ ባጣቆኝ ነሽ። ሁሌ አብርሃምን ነው የምትጠብቂው። ሁሌ አብርሃምን ነው የምንለምኚው። ገብቶሻል አይደለ? አሁንም አይንሽን መግለጽ ከቻልሽ ግለጪ። ነገ ከረፈደ በኋላ ሌላ እንደገና አንድ ስቴፕ ከፍ ባላችሁ ቁጥር ትዳር መስራታችሁ የሆነ ነገር ዘላለም አለምሽን ህይወትሽ ሙሉ ለቅሶ ነው የሚሆነው። ባይዘው የምትደሰችው ምናምን ምስቂው ለአንድ ሳምንት ነው የሚሆነው። ፍቅር ስለምክርሽ በጣም እናመሰግናለን። ልመልስላት በመጀመሪያ እንደ ታቅርበንሽ ያልሽው አታስመሲ በዚህ ልክ። አሁን እኔና አብርሃም ስለታረቅን ሳይሆን እንደ እህት ብታስቢኝ እና የሆነ ነገር እንደ እውነት